ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ሀገሬ ቴሌቪዥንን እየተከታተላችሁ ትገኛላችሁ። በሳምንት 2 ቀናት ማክሰኞና ሐሙስ የሚደርስላችሁ ሀገሬ ትንታኔ ደግሞ የዛሬ ርዕሰ ጉዳዩን ይዞ ወደ እናንተ መድረስ ይጀምራል። ለተከታዩ ደቂቃዎችም አብረናችሁ የምንቆይ ይሆናል። እኔ እሱ ባለጋሻውና ባልደረባዬ ደምሰው ሽፈራው በአንድ ርዕሰ ጉዳይ ዙሪያ የተለያዩ ሀሳቦችን እናነሳለን። ለዛሬ የመረጥነው ርዕሰ ጉዳይም የኢራንን ጉዳይ ነው። ኢራን ከአሜሪካ ጋር ከኒውክሌር ጋር የተያያዘ ድርድር እያካሄደች እንደሆነ ይታወቃል። ከሱ ጋር ተያይዞ የተነሱ ጉዳዮችን እንመለከታለን። ደምስ እንዴት ሰነበትክ? እግዚአብሔር ይመስገን ሰላም ነው። ሱባ ይመስገን። እንግዲህ ከሰሞኑን በተደጋጋሚ ስናነሳው እንደነበረው በተለይም ላለፉት እንግዲህ ወራት ከ15-16 ወራት አካባቢ የኢራን ጉዳይ ከእስራኤል ጋር ተያይዞ በተደጋጋሚ ሲነሳ ነበር። የፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣት ደግሞ አሜሪካና ኢራን የሚያደርጉት ድርድር እንደ አዲስ እንደገና እንዲጀመር ያደረገ ጉዳይ ነው። እንግዲህ ለ5 ዙር ከዚህ በፊት ድርድር ማድረጋቸውን እናስታውሳለን። ከዛ በኋላ የተለያዩ ጉዳዮች ሲነሱ ነበረ። ፕሬዚዳንት ዶናልድ ትራምፕ እንግዲህ የመጨረሻ ያሉትን እቅድ በተለይም ኢራን ልትቀበለው ትችላለች ያሉትን እቅድ ማቅረባቸውን ከባለፈው ቅዳሜ ጀምሮ ሲነሳ የነበረ ጉዳይ ነው። አሁን ደግሞ በግልጽ እንግዲህ የተለያዩ ሀሳቦች እየተሰነዘሩበት ነው። ፕሬዚዳንት ዶናልድ ትራምፕ ትናንት ረቡዕ እንግዲህ ይፋ ባደረጉት መሰረት ደግሞ 12 ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ አስተላልፈዋል። ከነዚህ 12 ሀገራት የሚነሱ የትኛዎቹን በረራዎች እንዲገቡ አይፈቀድም፣ ሰዎችን ይዘው ማለት ነው ወደ አሜሪካ። ከነዚህ ሀገራት መካከል ደግሞ አንዷ ኢራን ሆናለች እና በሁለቱ ሀገራት መካከል ያለው ውጥረት ሀያል ሆኖ ስለመቀጠሉ ይነሳል። እስራኤል ደግሞ በአንድ ጎን ኢራን ላይ ጥቃት እፈጽማለሁ እያለች እያንገራገረችም ነው የምትገኘው። ኢራንም የመከላከል አቅሟን እያጠናከረች ነው በሚል የሚነሱ ጉዳዮች አሉና ሰሞናዊ ጉዳዮችን እናንሳ እስኪ። በተለይም የኢራኑ ጠቅላይ መሪ እንግዲህ በኢራን የፖለቲካ የመንግስት አወቃቀር ዘንድ ከፍተኛ ቦታ የሚሰጣቸው ናቸው። እንግዲህ ጠቅላይ መሪው አሊ ካሚኒ ይባላሉ። ሃይማኖታዊ መሪ በሚልም ነው የሚጠቀሱት። በሃይማኖቱ ረገድም በፖለቲካው ረገድም ትልቅ እውቀት ትልቅ ሚና ያላቸው ሰው እንደሆኑ ነው የሚነገረው በኢራን እንግዲህ የፖለቲካ ቅርጽ ውስጥና እሳቸው የተናገሩት ነገር አለ። በተለይም እና አሜሪካ ማን ስለሆኑ ነው ስለኛ የወደፊት ዕጣ ፈንታ ሊወስኑልን የሚችሉት በሚል የሚያነሱት ነገር አለና ይህ በራሱ በሁለቱ ሀገራት መካከል ያለውን ውጥረት እያሳየ ነው በሚል እየተጠቀሰ ይገኛል። አዎ የነሳቸው ነገሮች ናቸው። ሰሞኑን በዜናዎቻችን ላይ ሽፋን ስንሰጣቸው ነበረ። የአሜሪካና የኢራን ከኒውክሌር ጋር በተያያዘ የቆየ ነው። ከ2015 ጀምሮ እንደ አውሮፓውያን አቆጣጠር ማለት ነው። ከዛ ጊዜ ጀምሮ የነበረ የስምምነት ሂደቶች ነበሩና መሀል ላይ ተቋርጦ አሁን ላይ ደግሞ እንደ አዲስ ተጀምሮ የሄደበት ሂደት አለ። እሱና ሌሎችም ደግሞ አሁን ቅድም እንዳነሳኸው የበረራ ወደ አሜሪካን የሚገቡ ሀገራት ክልከላ ስታደርግ አሜሪካ እዛ ውስጥ ደግሞ ኢራንን ያካተተችበት መንገድ የዚሁ አካል ተደርጎ ይወሰዳል። ሰፋ ያለ ሀሳብ ነው። በተሻለ መጠን ነጣጥለን ለማየት እንሞክራለን። ያው ወደዚህኛው ነገር ተመጥቷል ተብሎ እንዲገናኝ ያደረገው ሁለቱን ነገሮች ሰሞኑን የተደረገው የኢራንና የአሜሪካ የኒውክሌር ስምምነት ላይ ያደረጉት ውይይት ነው። እዛ ላይ ከዚህ በፊት ያው ቅድም ለማንሳት እንደሞከርኩት በ2015 ነበረ አሜሪካን ብቻ ሳትሆን ሌሎች የምዕራባውያን ሀገራትንም ያካተተ ስምምነት ከኢራን ጋር የማድረግ ነገሮች ነበሩ። በጊዜው የነበሩ ስምምነቶች ላይ ኢራን ሊኖራት ይገባል የተባለው የኒውክሌር ወይም ደግሞ የዩራኒየም መጠን ተቀምጦ ነበረ እዛ ላይ። ያኔ ከነበረው ስምምነት ላይ የቀደመው የስልጣን ዘመናቸው ማለት ነው ዶናልድ ትራምፕ ስምምነቱ ኢራን በፍጹም በቃ ምንም አይነት የኒውክሌር ወይም ደግሞ ዩራኒየም ሊኖራት አይገባም በሚለው አመለካከታቸው ምክንያት ለቀው ወጥተው ነበረ ከስምምነቱ። እሱ የሚታወስ ነው እና አሁን በዳግም ወደ ስልጣን በመጡበት በዚህኛው የስልጣን ዘመናቸው ደግሞ ድጋሚ ወደ ንግግሩ የመመለስ ነገሮችን አሳይተው ንግግሮቹ ተጀምረዋል እና አሁን ኦልሬዲ 5ኛው ዙር ላይ ተደርሷል። ግን በትራምፕም ሆነ በኢራን በኩል የተለየ አቋም የተስተዋለበት አይደለም ከዚህ በፊት ከነበሩት ስምምነቶችም። ያ ማለት ምን ማለት ነው? በቀደመው ትራምፕ ከዛ ስምምነት ማዕቀፍ ሲወጡ ይሉት የነበረው ሀሳብ ምክንያት አድርገው የሚያነሱት ኢራን በፍጹም እንዳልኩ የዩራኒየም ሆነ ኒውክሌር ሊኖራት አይገባም፣ የምትጠቀመውም ደግሞ ለሰላማዊ መንገድ ሳይሆን ለጦርነት ለኒውክሌር መሳሪያዎችን ለማምረት የሚውል ነው በሚል ምክንያት ምንም እንዲኖራት አንፈቅድም የሚል አቋም ነው የሚይዙት። ኢራን ደግሞ በፍጹም ይህንን አትስማማም። በራሷ በምትፈልገው መጠን ማድረግ የምትፈልገው ልክ እያደረገች ግን ያው በአንጻሩ የምትገልጻቸው ነገሮች ለሰላማዊ አገልግሎት ብቻ እንደምታውል
ትገልጻለች። ግን ደግሞ ለሰላማዊም ሆነ ለጦርነት ይውል የሚሰራው ስራ ሊሚት አድርገው ገደቡን የሚሰጡት ምዕራባውያን ወይም ደግሞ አሜሪካ ልትሆን አይገባም በሚለው አቋማቸው ነው እስካሁን ድረስ ጸንተው ያሉት እና አሁንም እንግዲህ ከሰሞኑን የተሰማው ደግሞ ከስምምነቱ ጋር ተያይዞ ትራምፕ ያንኑ ሀሳብ ነው አሁን የንግግሩ ሁኔታ ላይ ያቀረቡት። ኢራን ምንም አይነት ዩራኒየም ሊኖራት አይገባም፣ ለመስምምነት ካስፈለገም ያሏትን ማስወገድ ይኖርባታል ወይም ማቆም ይኖርባታል የሚል ነው። እንዳልከው አያቶላህ ደግሞ የሰጡት አስተያየት ማን ስለሆነች ነው አሜሪካ ይህንን ገደብ የምትሰጠን የምትከልከል የምትችለው? ያ ሊሆን አይችልም በሚል ነው ኃይለ ቃሎች መሰጣጣት ውስጥ የተገቡትና አሁን ከዚህ በኋላ ወዴት ይሄዳል የሚሉት አይነት ነገሮች ናቸው የሚነሱት። አንደኛው እንግዲህ እንደ ማሳያ ተደርጎ የተወሰደው ቅድም መግቢያችን ላይ ያነሳ ነው የ12 ሀገራት አካባቢ ይመስሉኛል እነሱ ላይ ወደ አሜሪካ እንዳይገቡ የሚከለክል አዋጅ ላይ ፊርማቸውን አኑረዋል ዶናልድ ትራምፕ እና በዚህ ወቅት ላይ እንዲህ አይነት የንግግር ሂደት ባለበት ጊዜ ላይ ነው እና በዚህ ታይም ደግሞ ኢራንም እዛ ሊስት ውስጥ እንድትካተት መደረጓ የዚሁ የንግግራቸው ውጤት አካል ተደርጎም እየተቆጠረ ይገኛል እና ከዚህም ደግሞ ቀጣይነት ሊያልፍ ይችላል የሚሉ እይታዎች አሉ። ብዙ የሚነሱ ነገሮች አሉ እንዳስሳቸው ነገሮች እነሱ በአንተም በኩል የምታነሳቸው ይኖራሉ ብዬ አስባለሁ። አዎ እንግዲህ 12ቱ ሀገራት መካከል ጎረቤታችን ሶማሊያና ኤርትራ የሚገኙበታል። ከነዚህ ሀገራት የሚመጡ ዜጎች ለእኛ ስጋት ይደቅኑብናል፣ ለአሜሪካን መጠበቅ አለብን፣ ለዛ ስንል ይህን ውሳኔ ያስተላልፈናል በሚል ነው ያነሱት። ኢራን እንግዲህ ቀደም ባለው ጊዜም በተለያዩ ጉዳዮች በተለይም ፕሬዚዳንት ዶናልድ ትራምፕ በምርጫ እንቅስቃሴያቸው ወቅት ኢራን ልታጠፋ ትፈልጋለች በሚልም የሚያነሱት ነገር እንደነበረ የምናስታውሰው ነው። በተለይም ፕሬዚዳንት ዶናልድ ትራምፕ የተለያዩ ግድያ ሙከራዎች ሲደረጉባቸው እንደነበረ እናስታውሳለን። በተለይም ከዚህ የመጨረሻው የ2024 የአሜሪካ ፕሬዚዳንታዊ የምርጫ እንቅስቃሴያቸው ወቅት አንድ ጊዜ እንደውም በጣም በቅርብ ርቀት ጆሮአቸው ሁሉ የተመታበት ጊዜ እንደነበረ እናስታውሳለን። እና ከእንደዚህ አይነት ሴራዎች ጀርባ ኢራን አለች፣ ኢራንን ልታጠፋ ትፈልጋለች በሚል ሲናገሩ ነበር ወደ ፕሬዚዳንትነት ከመምጣታቸው በፊት። ከዛ በኋላ ባሉት ጊዜያትም ደግሞ የተለያዩ ቃላት ልውውጦች ይደረጋሉ። በተለይም እንግዲህ የኢራኑ ጠቅላይ መሪ አያቶላ ሀዲ ካሚኒ የተለያዩ ነገሮችን ሲናገሩ እንደ መጨረሻው ሰውም ስለሚታዩ በኢራን የፖለቲካ አሰላለፍ ውስጥ ከፕሬዚዳንት ዶናልድ ትራምፕ ጋር የቃላት ልውውጥ ውስጥ የሚገቡት በአብዛኛው የቃላት ምልልስ ውስጥ ወይም የቃላት ጦርነት ብለን ልንገልጸው እንችላለን የሚገቡት እርሳቸው ናቸው እና ከሰሞኑ በነበረ አንድ ህዝባዊ መድረክ ላይ የሚያነሱት ነገር አለ። በተለይም የኒውክሌር እንቅስቃሴያችን በተለይም ከኒውክሌር ኃይል ጋር በተያያዘ የምናደርገው እንቅስቃሴ መብታችን ነው እና አሜሪካ እንዲሁም ሌሎች ሀገራት ወይም ጠላቶቻችን በሚልም ገልጸዋቸዋል። በእርግጥ እነማን ናቸው ጠላቶች የሚለውን አልገለጹም። ግን ጠላቶቻችን በዚህ ከኒውክሌር ጋር በተያያዘ እንቅስቃሴያችን ላይ አይናቸውን አጥልተውበታል። ግን እነሱ ማን ናቸው? ማንም እኛን ሊያግደን አይችልም በሚል ያነሱት ጉዳይ አለ። በእርግጥ እዚህ መሀል እስራኤል መግባቷ ግድ ነው። በእስራኤልና በኢራን መካከል ከፍተኛ የሆነ ርቀት አለ። የቀጥታ በአየር ላይ ራሱ የ1700 አካባቢ ኪሎ ሜትሮች ርቀት አለ። ይሁንና እንደ ቅርብ ጠላት እንደ ስጋት ምንጭ ነው የምትመለከታት እስራኤል ኢራንን። ጊዜ የለኝም ብላ ታስባለች። ስለዚህ ወደ ጥቃት መግባት እፈልጋለሁ የሚል አቋም አላት ነው የሚባለው። በአሜሪካ በኩል ደግሞ ከዚህ ከሰላም ጥረቶች ጋር በተያያዘ በተለይም በዲፕሎማሲያዊ መንገድ መፍትሄዎችን ማምጣት እንፈልጋለን፣ ወደ ሌላ ስምምነት መምጣት እንችላለን የሚሉ ጥረቶች እንዳሉ ነው የሚታየው። የኢራን ባለስልጣናት ደግሞ የሚያስቀምጡት ጉዳይ አለ። የኢራን የውጭ ጉዳይ ሚኒስትሩም አባስ አራቺም ከዚህ በፊት የተናገሩት ነገር ነበር። ምንም አይነት ኒውክሌር የለም የሚባል ከሆነ ወይም ምንም አይነት ዩራኒየም ማብለል አትችሉም የሚባል ከሆነ ልንስማማ አንችልም። የኒውክሌር መሳሪያ አታምርቱ ከሆነ ግን በሱ እንስማማለን። ስለዚህ ሁለቱን ነገሮች ተመልክተን ነው ወደ ስምምነት ልንገባ የምንችለው። በአብዛኛው በአሜሪካ በኩል ደግሞ እየተወሰደ ያለው ነገር ኢራን ምንም አይነት የዩራኒየም የማብለል እንቅስቃሴ ልታካሄድ አይገባም። እንደውም ስጋቶች ነበሩ። አንዳንድ የዜና ምንጮች እንደ አክሲዮስ የመሳሰሉ የዜና ምንጮች ለሰላማዊ መንገድ መዋል የሚችል ዩራኒየም እንድታበል ፍቃድ ሊሰጣት ይችላል ለኢራን፣ በተለይም አዲሱ የአሜሪካ እቅድ እሱን ያካትታል በሚል ተነግሮ ነበር። ነገር ግን ፕሬዚዳንት ዶናልድ ትራምፕ መጣው ቅንጣት ያክል እንኳን ዩራኒየም ኢራን እንድታበል አንፈቅድላትም። ምክንያቱም በሰላማዊ እንቅስቃሴዎች ስም ኢራን ትልቁን የኒውክሌር ጦር መሳሪያ ለማምረት ነው እንቅስቃሴ የምታደርገው። ለዛ ሲባል እኛ ምንም አይነት ፍቃድ አንሰጥም በሚል ያነሱት ነገር አለና ይህ ጉዳይ በሁለቱ ሀገራት በሁለቱ ወገኖች ተደራዳሪ ወገኖች በኩል ያለውን ልዩነት አስፍቶ የሚያሳይ ጉዳይ ነው። አሁን የቃላት ልውውጡንም ስንመለከት ከዛ ጋር በቀጥታ የሚገናኝ ነው።
አያቶላህ አሊ ካሚኒ የሚሉት በቃ እኛ ማድረግ እንችላለን፣ ለሰላማዊ መንገድ እንጠቀማለን። ስለዚህ ከዩራኒየም እንቅስቃሴያችን ዩራኒየም ለማብለል ከምናደርገው እንቅስቃሴ የሚያግደን የትኛውም ኃይል ሊኖር አይችልም በሚል ለሚያነሱት፣ እነ አሜሪካ ደግሞ ከማንኛውም አይነት የዩራኒየም ማብለል እንቅስቃሴ ልትታገድ ትችላለች፣ ግን ይሄ የኒውክሌር ኃይልን ለሰላማዊ እንቅስቃሴ መዋል ትችላለች። እሱን ለመዋል ደግሞ ከሌሎች በተለይ ቀጠናው አካባቢ ካሉ ሀገራት ኢምፖርት ማድረግ ትችላለች። እሱን ኢምፖርት አድርጋ ለኒውክሌር ኃይል መጠቀም ትችላለች በሚል ነው የሚነሳው። ትልቁ ስጋቻ የኒውክሌር መሳሪያ ጉዳይ ነው። እንግዲህ ከሳምንት በፊት የተባበሩት መንግስታት ድርጅት የአቶሚክ ኃይል ኤጀንሲ አንድ መረጃ ይፋ አድርጎ ነበረ እና ኢራን ላይ ያለው የኒውክሌር አቅም ምን ይመስላል በሚል የተነሳ ጉዳይ አለ። ወደ 408 ኪሎግራም አካባቢ የሚሆን ዩራኒየም 60 በመቶ ድረስ ማብለል ችላለች ኢራን በሚል ነው እንግዲህ የተጠቀሰው። ወደ ኒውክሌር ቦምብ ለመቀየር እንግዲህ ወደ ኒውክሌር መሳሪያ ለመቀየር 90 በመቶ ድረስ መብለል አለበት ተብሎ ነው የሚጠበቀው። 60 በመቶ ከፍተኛ የሚባል ደረጃ ነው። እንግዲህ ለሰላማዊ አገልግሎት የሚውለው ዩራኒየም እስከ 3.67 በመቶ ድረስ የበለለ እንደሆነ ነው የሚነገረው። ይህ ደግሞ የ60 በመቶ ኢራን ያለነችበት አሁናዊ ሁኔታን ስንመለከት በጣም ከፍ ያለ ነውና እስራኤልም ይህ ስጋት የገባት ነው የሚመስለኝ። ለዛም ይመስለኛል በተደጋጋሚ በእስራኤል ባለስልጣናት በኩል ኢራንን ልናጠቃ እንችላለን በሚል የሚያነሱት ጉዳይ አለ። ነገር ግን ከአሜሪካ ፍቃድ መውጣት አልፈለጉም። እስካሁን ድረስ ባለው ሁኔታ አሜሪካ ጥቃት እንዲፈጸም አትፈልግም እና ያ ጉዳይ ይመስለኛል አሜሪካ እስራኤል ጋር ያለውን ሁኔታ ውጥረቱን እያባባሰው ያለው። በእስራኤል በኩል እንዳልከው ከአሜሪካ ሀሳብ ባልወጣ መልኩ ጥቃቱን መፈጸም ካስፈለገ ከአሜሪካን ጋር በመሆን በጋራ የመፈጸም እቅድ ነው በተደጋጋሚ ሲነገርም የምንሰማው የነበረውና አሁን ላይ ግን በአሜሪካ በኩል እንዳየነው ይሄ ሰላማዊ በሆነ አይነት መንገድ ለመፍታት ነው ጥረቶች በተደጋጋሚ ጊዜ ለማድረግ ሙከራ እየተደረገ ያለውና ያ መሆኑ ቅድም እንዳልከው እስራኤልን ስጋት ውስጥ እየከተታት ነው። እንደሚታወቀው ሁለቱ ሀገራት የሚተማመኑ አይደሉም፣ ኢራንና እስራኤል እና በተለያዩ ጥቃቶችን ጋር አሁንም በፍልስጤም ካለው ጦርነት ጋር በተያያዘ ከፍተኛውን ድርሻ ኢራን ትይዛለች ብላ ነው እስራኤል ወቀሳዎችን የምታቀርበው እና ያ ደግሞ በዚህ በኩል ሰላማዊ ድርድር በሚለው ሁኔታ ወደ ተጽዕኖ ወይ ደግሞ ወደ ጥቃት አለመገባቱ የልብ እንዲሰማት ወይም ደግሞ አቅሟ እንድታፈረጥም አድርጓታል የሚል አመክንዮ ነው የምታቀርበው እስራኤል። ያ መሆኑ በራሱ ደግሞ እንደዚህ እንድትል የሚያደረጋት እስራኤልን ተብሎ የሚታሰበው ከዚህ በፊት ስምምነቱ እንዳልነው ቅድም ከ2015 ጀምሮ የመጣበት ሂደት በራሱ ኢራን ከኒውክሌር ማብላላት አቅሟን እንድትቀንስ አላደረጋት። ይበልጥ እያደገ ነው እንዲመጣ ያደረገው። አንዳንድ ቁጥሮችን ለማየት ስንሞክር በ2015 የነበረው ስምምነት ላይ ለኢራን ያው አጠቃላይ ዓለም አቀፍ ስምምነትም ስለሆነ ከ3.67 በመቶ በላይ ኒውክሌር ማብላላት ዩራኒየምን ማብላላት አይፈቀድም። ያ ነበር ሊሚቱ። ያም ደግሞ ለሰላማዊ አገልግሎት የሚውለው እዛ መጠን ብቻ ድረስ ስለሆነ መሀል ላይ ግን በ2018 ዶናልድ ትራምፕ ከዚህ ስምምነት መውጣታቸውን ተከትሎ የኢራን የማብላላት አቅሟ በጣም እያደገ ነው የመጣው በከፍተኛ ደረጃ አድርጎ አሁን ኦልሬዲ ወደ 60 በመቶ ደረጃ ላይ የደረሱና በጣም ይሄ ከፍተኛ ልዩነት ነው። ቅድም እንዳነሳ ነው ኒውክሌር መሳሪያ እንዲውል ለማድረግ 90 በመቶ ነው የሚያስፈልገውና ትንሽ ነው የቀረው። ኦልሬዲ ወደዛ እየተደረሰ ነው ያለውና ይሄ በራሱ በእስራኤል በኩል ያለውን ስጋት ከፍ እንዲል ያደርገዋል። አሜሪካንን መጠበቅ የሚለው ነገር እዛ ላይ ተስፋ እንዲቆርጡ ያደረጋቸው ይመስለኛል የእስራኤል ባለስልጣናትንና ከሰሞኑም እየሰማናቸው ያለነው መረጃዎች እሱን የሚያሳዩ ናቸው። ልዩ ወታደራዊ ዝግጅቶችን በእስራኤል በኩል እየተደረጉ እንደሆነ እየታዩ ነው፣ ኢራን ላይ ጥቃቶችን ለመፈጸም ማለት ነው። ያው ኢራን ላይ ሲባል ለዚሁ ዓላማ ተብሎ የተገነቡ ኢራን የምትጠቀምባቸው የኒውክሌር መሰረተ ልማቶች ላይ ነው ጥቃቱን ለመፈጸም እቅዶች እንዳሉ እየተነገረ ያለው። ምናልባትም በአጭር ቀናት ውስጥ ወደዛ ሊገባ ይችላል የሚል መረጃዎች ነው ያሉት። በአሜሪካን በኩል አሁንም የበፊቱ አይነት አቋም ነው ያለው። በተለያዩ ማስጠንቀቂያዎች የመስጠት ነገሮች ቢኖሩም ለኢራን ከጥቃት ጋር በተያያዘ እስራኤል ጥቃቱን ከመፈጸም እንድትቆጠብ ወይም ደግሞ የተወሰነ ጊዜ እንድትሰጥ፣ አሁን ያለው ሁኔታ ኢራን ላይ ጥቃት ለመፈጸም ጊዜው አይደለም እና የተወሰነ ጊዜ መጠበቅ ይኖርብናል የሚሉ አይነት እይታዎች ናቸው ከትራምፕ አስተዳደር በኩል እየወጡ ያሉት። እነዛም ጊዜው አይደለም እንዲባሉ የሚያደርጋቸው አንደኛው አሜሪካ የያዘችው የስምምነት መንገድ ነው ከኢራን ጋር።
ሌላው ደግሞ በመካከለኛው ምስራቅ ያለው ውጥረት ይታወቃል። እሱ ላይ ሌላ ተጨማሪ እሳት መጨመር ነው የሚሆነው እና ያም ይመስለኛል በአሜሪካ በኩል ያሉ ስጋቶች ሌላ ያልተቋጨ ነገር ባለበት ሁኔታ ላይ ሌላ ከፍተኛ ነገር ያው በተዘዋዋሪም ጦርነቱ ላይ ተሳታፊ ናት ተብላ ብትታሰብ ኢራን አሁን ላይ ግን በቀጥታ እንድትሳተፍ የመሳብ አይነት ነገር ሊሆን ይችላል በእስራኤል በኩል ወይም ደግሞ አሜሪካን በኩል ጥቃቶች የሚፈጸሙ ከሆነ። ስለዚህም ይመስለኛል ሰላማዊ ነገሮች ላይ እንዲተኮሩ በአሜሪካ በኩል ፍላጎት ያለው ግን እየታየ እንዳለው ሁኔታ ደግሞ ቅድም እንዳልኩ ወደ ሰላማዊም ወይም ደግሞ መቋጫ ያገኘ ስምምነት አለመመጣቱ ኢራንን በተወሰነ መልኩ እየጠቀማት ነው ተብሎ ይታሰባል። ወደ ስምምነት የመምጣት ነገራቸውን ደግሞ በአሜሪካ በኩል እየቀረበ ያለው መደራደሪያ ሀሳብ ቅድመ ሁኔታዎች ኢራን በቀላሉ የምትቀበላቸው አይነት ነገሮች አይደሉም። ቢያንስ እንኳን እንደተባለው የምትጠቀመውን ዩራኒየም መጠን ሊሚት ሰጥቶት በዛ ሊሚት ደግሞ ሰላማዊ አገልግሎት ላይ እንድትጠቀም የማድረግ አይነት ስምምነቶች ቢኖር ወደ መስማማት የመምጣት ነገሮች ይኖራሉ። ነገር ግን ሙሉ ለሙሉ አትጠቀም ማለት ብዙ ኢንቨስት ያደረገችባቸው መሰረተ ልማቶች ናቸው። ከዛም ባለፈ በኢራን በኩል እንደሚባለው ይሄ እንችላለን የሚል እንደ አገራዊ መርህ አላቸው፣ መፈክር አላቸው እና ያንን መፈክር የሚጋጭ ነው የሚሆነው። እንችላለን ችሎ ማሳየት፣ ራስን ችሎ ጠንካራ አገር ሆኖ ማሳየት እንደ ሀገር በቋሚነት የያዙት መፈክራቸው ነው እና ይሄኛው አትችሉም ይህንን ተብሎ የሆነ አካል ገደብ ሲያስቀምጥባቸው በጸጋ ይቀበሉታል ተብሎ ማሰብ ከባድ ነው። አሁንም በአያቶላህም በኩል በውጭ ጉዳይ ሚኒስትሩ አራቺም በኩል እየተነሱት ያለ ሀሳቦች ይህንን የሚያሳዩ ናቸው እና ምናልባት ለውጥ እንኳን ይኖራል ተብሎ ከታሰበ ለውጥ የሚጠበቀው ከእስራኤል እና ከአሜሪካ በኩል በመደራደሪያነት የሚቀርቡት ሀሳቦች ላይ ማሻሻያዎች ሊደረጋሉ ይችላሉ ተብሎ ነው የሚጠበቀው። እንግዲህ ድርድሮቹ ያው ይቀጥላሉ ተብሎ ነው የሚታሰበው። አሁን 5ኛ ዙር ላይ ደርሷል። እየቀጠለ ወደ 6ኛው እያለ በሚሄድበት ጊዜ ላይ የተለያዩ መደራደሪያ ሀሳቦች ይኖራሉ ተብሎ ይታሰባል። ያ ካልሆነ ግን ያው ይሄ አሁን እያየ ነው ያለነው ውጥረት ምናልባት ሌሎች ተግባር ነገሮችንም ሊጨምር ይችላል ተብሎ ይጠበቃል። አዎ እንግዲህ አንድ በግልጽ በአቋም ደረጃ የሚያዙ ጉዳዮች አሉ። በተለይም በእስራኤል በኩል ምንም አይነት የዩራኒየም የማብለል እንቅስቃሴ እንዲኖር አትፈልግም ኢራን ላይ። ስለዚህ ይሄ በአቋም ደረጃ ያለ ነው። ፕሬዚዳንት ዶናልድ ትራምፕም ይህንን አቋም በተወሰነ መንገድ ሲያንጸባርቁ ቆይተዋል። ወደ ሰላም ንግግሮች በተለይም በሁለት ወራት ውስጥ ወደ ስምምነት መምጣት አለብን በሚል ለኢራን ከዚህ በፊት በጻፉት ደብዳቤ ለአያቶላህ አሊ ካሜኒ ደርሷል ተብሎ በተነገረለት ምንም እንኳን በሁለቱም ሀገራት በኩል በይፋ ባይነገርም የደብዳቤው ይዘት ግን አንዳንድ ውስጥ አዋቂዎች የተወሰኑ የይዘቱን ክፍሎች የተወሰኑትን አይተናል ብለው ይፋ ባደረጉት መሰረት በሁለት ወራት ውስጥ ወደ ስምምነት የማይደረስ ከሆነ አሜሪካ የተለያዩ እርምጃዎችን እንደምትወስድ ኢራንም ዋጋ እንደምትከፍል ተናግረዋል እና አሜሪካ ምናልባትም ወደ ጥቃት እንቅስቃሴ ውስጥ ልትገባ ትችላለች በሚልም ሲነሳ የነበረ ጉዳይ ነው። አንድ ህንድ ውቅያኖስ አካባቢ አንድ የአየር ምድብ አለ። በተለይም አሜሪካ በኢራን ላይ ጥቃት ለመሰንዘር ካሰበች ያንን የአየር ምድብ ትጠቀምበታለች ተብሎ ነው የሚታሰበው እና ከፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣት በኋላ ወደ 6 የሚደርሱ ቢ2 የሚሰኙ ቦምብ ጣይ ጄቶች ወደዛ የአየር ምድብ ሂደዋል እና በቅርብ ጊዜያት ከነበሩት ውስጥ በጣም በከፍተኛ ደረጃ ነው ይህ ቁጥር ልቆ የታየው። በዚህ ልክ የጦር መሳሪያዎች በተለይ ቦምብ ጣይ ጄቶች ወደዚህ የአየር ምድብ ሄደው አያውቁም በቅርብ ዓመታት ውስጥ እና ይህ ጉዳይ አንደኛ ለኢራን እንደ ስጋትም የሚነሳ ጉዳይ ነው። በእስራኤል ባለስልጣናት ዘንድ ደግሞ ጊዜ የለንም የሚለው ጉዳይ በጣም መነጋገሪያ የሆነ ነው። በባለስልጣናቱ መካከል የተወሰነ ልዩነት እየፈጠረ ያለ፣ በአሜሪካና በእስራኤል መካከል ያለውንም ግንኙነት እየፈተነ ያለ ጉዳይ ስለመሆኑ ነው የሚነሳው። አንድ ግን በተለይም እስራኤል ለምን ከአሜሪካ ፍቃድ ወጥታ ጥቃት አትፈጽምም በሚል የተለያዩ ጉዳዮች የተለያዩ ጥያቄዎች ይነሳሉ። በእርግጥ ኢራንና አሜሪካ ስምምነት ላይ ቢደርሱ እንኳን እስራኤል የምትፈልገው አይነት ስምምነት ካልሆነ ወደ ጥቃት ልትገባበት የምትችል እድል እንዳለ ይነሳል። ግን እስራኤል ኢራንን ማጥቃት ስታስብ አንድ ጉዳይ ይገዳታል፣ አንድ ጉዳይ የአሜሪካን ድጋፍ ያስፈልጋታል በሚል ይነሳል። በተለይም አብዛኛው የኢራን የኒውክሌር መሰረተ ልማቶች አሉት ከምድር በታች ነው። ስለዚህ በደንብ ስር ድረስ ዘልቆ ያንን ማውደም የሚችል አይነት ጥቃት መፈጸም ያስፈልጋታልና እስራኤል በዚህ አቅም በዚህ ወታደራዊ አቅም ላይ የተወሰኑ ክፍተቶች ይስተዋሉባታል። የኢራንን የኒውክሌር መሰረተ ልማቶች ሙሉ በሙሉ ለማውደም ላትችል
የምትችልበት እድል አለ ወይም የአቅም የላትም የአሜሪካን ድጋፍ ትፈልጋለች የተወሰኑ የመሳሪያዎችን ድጋፍ ትፈልጋለች በሚል የሚነሳ ጉዳይ አለ። ይህ እንዳለ ሆኖ ደግሞ በተለይም ለእስራኤል ድጋፍ ከሚያደርጉ ሀገራት መካከል በድብቅም በግልጽም ድጋፍ ከሚያደርጉ ሀገራት መካከል የአሜሪካን አይነት ድጋፍ የሚያደርግላት ሀገር ከቶ የሚገኝ አይደለም። እጅግ ከፍተኛ የሆነ ወታደራዊ ድጋፍ ነው የምታገኘው። መሳሪያዎችን ከመሻሻጥ ባለፈም ቀጥታ የሆኑ ድጋፎች ይደረጋሉ። ፕሬዚዳንት ዶናልድ ትራምፕ እንግዲህ ለበርካታ ሀገራት የሚሰጡትን ድጋፍ ሲያቋርጡ ድጋፋቸውን ካላቋረጡባቸው ሀገራት መካከል አንዷ እስራኤል ናት። ለፓኪስታን የተወሰኑ ያህል ድጋፎች መደረጋቸው ይታወሳል። ወደ $300 ሚሊዮን እንደዛ አካባቢ የሚደርሱ ድጋፎች ፕሬዚዳንት ወደ ስልጣን ከመጡ በኋላ ለዩክሬን ራሱ የሚሰጠው ድጋፍ ሲቋረጥ ለእስራኤል ግን የሚሰጠው ድጋፍ አልተቋረጠም እና ይህንን አይነት ድጋፍ ከአሜሪካ በኩል የምታገኘውን ድጋፍ እስራኤል ልታጣው አትፈልግም። ለዛም ይመስላል የተወሰኑ ጊዜያትን እየገዙ ነው። ነገር ግን በሁለቱ ሀገራት መካከል ያለው በተለይም በአሜሪካ እና በኢራን መካከል ያለው የድርድር ውጤቱ ተጠባቂ ነው። ውጤት መጥቶ ግን እስራኤልን ሊያስደስት የሚችልበት ሁኔታ እንዳለ በግልጽ ይታያል። አሁን አንዳንድ የሳተላይት ምስሎች በተለያዩ መገናኛ ብዙሃን የታዩ የሳተላይት ምስሎች እንዲሁም ደግሞ ከኢራን በኩልም በተለይም በወታደራዊ አመራሮች በኩል የጦር ኃይሎች አዛዡም ሲያነሱት የነበረው ነገር እንግዲህ አምና በተለይ በ2016 ዓ.ም በእኛ ወይም በፈረንጆቹ 2024 ኢራን ጥቃት ደርሶባታል ከእስራኤል። በተለይም በሚያዚያና ያለፈው ጥቅምት ወር 2 ጥቃቶች ደርሰዋል። በዛ ጥቃት እንግዲህ የኢራን ወታደራዊ በተለይም የአየር ጥቃቶችን መከላከያ ስርዓቷ ተመቷል በአብዛኛው በሚል ነው የሚነሳው። አውድመንባታል በሚልም በእስራኤል በኩል በተደጋጋሚ የሚነሱ ጉዳዮች ነበሩና ከዛ በኋላ በወጡ አሁናዊ በሆኑ የሳተላይት ምስሎች ግን የማጠናከር ኢራን የአየር መከላከያ ስርዓቷን የማጠናከር የተለያዩ እንቅስቃሴዎች ውስጥ እንደገባች በተለይም ላለፉት ዓመታት በስፋት ተጠቀምበት የነበረው የሩሲያ ሰራሽ S-300 የሚባል የአየር መቃወሚያ ስርዓት አለና እሱን ከኒውክሌር መሰረተ ልማቶቹ አካባቢ በአዲስ መንገድ እየተከለች እንደሆነ የቦታ ለውጥም የተደረገባቸው ሁኔታዎች እንዳሉ በጥናት ላይ በተደገፈ መንገድ ተገልጿል። ከዚህ በፊት ከአንድ ወር እንደዛ በፊት ደግሞ ወታደራዊ ትርኢት ነበርና እዛ ትርኢት ላይ የአየር መከላከያ ስርዓቷንም አሳይታለች። በግልጽ ደግሞ የኢራን ወታደራዊ አመራሮች ደግሞ እኛን ለመምታት የሚሞክር ኃይል አጸፋውን ያገኛል በሚል የተለያዩ ቃላትንም እየተሰነዛዘሩ ይገኛሉና ወደ ጦርነት የማምራት ጉዳዩ ከፍተኛ ስለመሆኑ ነው የሚነገረው። በተለይም እስራኤል ካላት ጥብቅ የሆነ አቋም ጋር በመገናኘት በኢራን በኩልም ደግሞ እስካሁን ድረስ ቀደም ሲል አንተም እንዳነሳው የራስን መብት የሉዓላዊነታቸውን ጉዳይ ከማስከበር አንጻር በጣም ከፍተኛ የሆነ ፍላጎት ከፍተኛ የሆነ መስዋዕትነት እንደሚከፍሉበት እንደውም እስከዛሬ ይህ የኒውክሌር ፕሮግራም ራሱ እዚህ ድረስ የደረሰው በኢራናውያን ከፍተኛ ተጋድሎ ከፍተኛ መስዋዕትነት ነውና በቀደሙት አባቶቻችን መስዋዕትነት ላይ የተገነባን ነገር እኛ አሳልፈን ልንሰጥ አንችልም እና አሜሪካም ይህንን ጉዳይ ሊያዩ ይገባል በሚል ነው በጥልቅ ግፊት አድርገው ሲናገሩ የምንሰማው። ኦማን ነች አደራዳሪዋ። ደግሞ የአደራዳሪዋ አቅም ደግሞ ምን ያህል ነው? ሁለቱም ካሉበት አቋም ፈቀቅ ብለው መሀል ላይ እንዲገናኙ ከማድረግ አንጻር ብለን ስናይም ጥያቄ የሚያስነሱ ጉዳዮች አሉና ቀጣዩ ድርድር ሂደት መቼ እንደሆነ አይታወቅም። ግን በግልጽ ኢራን አልደግፍም አሜሪካ ያቀረበችውን ምክር ሀሳብ አልደግፍም ብላ በግልጽ ባትናገርም እንኳን ከእቅዱ ጋር አያይዞ ባለስልጣኖቿ እየሰጡት ያሉት አስተያየት ግን አሜሪካ ያቀረበችውን ሀሳብ በግልጽ ውድቅ የሚያደርግ ነውና ቀጣዩ ድርድር ሂደት ምን ሊሆን ይችላል የሚለውን ካሁኑ የጥያቄ ምልክት ውስጥ የሚያስገባ ጉዳይ ይመስለኛል። በዚሁም በኒውክሌር ጉዳይ ጋር በተያያዘ ሁለቱ ሀገራት ባላቸው ግንኙነት እንዳለ ሆኖ ከሌሎች ሀገራት ጋር ሌሎች ዓለም አቀፍ ጉዳዮች ላይ ይሄ በአቋማቸው መጽናት ነገር ላይ አቋም በመቀየር የሚታወቁ አይደሉም እና ያ መሆኑ በራሱ ድርድሩ አሁን የሚደረጉት ስምምነቶች በሁለቱ ሀገራት መካከል ያለውን ውጥረት ማርገብ የሚችል ወደ መደበኛ አይነት ነገር መመለስ ይችላል ተብሎ የሚጠበቅ ይሆናል ተብሎ አይታሰብም። የተለየም ነገር ሊጠበቅ የሚችለው ከዚህም በፊት ያው ስምምነቱም ሲፈርስ በአሜሪካ መውጣት ነበረ። አሁንም ደግሞ ንግግሩ እንዲቀጥል የተደረገው አሜሪካ በመመለሷ ነው እና የተለየ ነገር ሊጠበቅ ይችላል ተብሎ የሚታሰበው ከአሜሪካ በኩል ነው። አሁንም እያለችው እንዳለችው ከአሜሪካ በኩል የሚወጡት በመግለጫዎች ትራምፕን በሚያደርጓቸው ንግግሮች የማስጠንቀቅ የማሳሰብ ነገሮች ተደጋግሞ ይታያሉ። ያም ቢሆን ግን ወደ እርምጃ የሚሄድ ፍላጎት በአሜሪካ በኩል አይስተዋልም እና ያም ሆኑ ቀጣዩ ድርድር ላይ ዶናልድ ትራምፕ ትንሽ ለወጥ ያለ
ቅድመ ሀሳቦችን ይዘው ይቀርባሉ ተብሎ ይታሰባል። ምክንያቱም ወደ ጦርነት የመግባት ፍላጎት ቢኖር እርምጃ የመውሰድ አይነት ፍላጎቶች ቢኖሩ በዚህ አይነት ሁኔታ ይሆናል ተብሎ አይታሰብም ነበር። የአሁንም ንግግር አሁንም ከኢራን ባለስልጣናት በኩል እየወጡ ያሉ ንግግሮች፣ መግለጫዎች ወይም ደግሞ ስምምነቱን አስታከው እየቀረቡ ያሉ ምላሾች አሜሪካን ትራምፕ አስተዳደር ላይ ወይም እንዲሁም ትራምፕን ያው በቃላት በቀጥታ ባይጠቅሷቸውም የነሱ ውሳኔዎች ከይሄ ሞራላዊ ከሆኑ እንደ ሀገር የሀገርን ሉዓላዊነት የሆነ እንትን የሚል አይደለም፣ የሚደግፍ አይነት ነገር አይደለም። ከዛ የተቃረኑ አይነት ውሳኔዎችን ነው እየወሰኑ ያሉት የሚል ሀሳቦችን ነው እያንጸባረቁ ያሉትና ውሳኔዎቻቸውንም የሚያቀርቡትንም ሀሳብ በከፍተኛ ሁኔታ በማጣጣል እንደማይቀበሉት ነው ሲገልጹ እየሰማን ያለ ነው። ያ መሆኑ ያው ከትራምፕ በአስተዳደር በኩል የተለየ ነገር ይኖራል ተብሎ እንዲጠበቅ ያደርገዋል ተብሎ ነው የሚታሰብ። እንግዲህ በኢራን አብዮት 1979 በፈረንጆቹ አቆጣጠር 1979 ላይ አብዮት ተካሂዷል። የአብዮት እስላማዊ አብዮት ነው። ኢራን እስላማዊ ሪፐብሊክ እንድትሆንም የህዝበ ውሳኔ ተወስኖ ከዛ በኋላ 98 በመቶ በሚደርስ ድጋፍም ጭምር ነው የህዝበ ውሳኔ ተቀባይነት አግኝቶ አሁን ያለችው ኢራን አሁን ያለው የፖለቲካ አካሄድ በኢራን ላይ ተግባራዊ መሆን የጀመረው። ከዛ በኋላ ሁለት ጠቅላይ መሪዎች ነበሩ። የመጀመሪያው ኮሜኒ የሚባሉት የመጀመሪያው አያቶላህ እንግዲህ የኢራን መስራች የአዲሷ ኢራን መስራችን በሚል በብዙዎች ዘንድ የሚወደሱ መሪ ናቸው። ለ10 ዓመታት ያህል አገልግለዋል፣ ገዝተዋል። ከዛ በኋላ እንግዲህ ለ36 ዓመታት በኢራን ፖለቲካ ውስጥ ዋናውን ቁልፍ ሚና ይዘው የሚገኙት አሊ ካሚኒ ናቸው። አሁን ላይ በስልጣን ላይ የሚገኙት አሁን 86 ዓመታቸው አካባቢ ነው የሚገኙት እና እሳቸው የሚያራምዱት አቋም ኢራን በአጠቃላይ እንደምታራምደው አቋም ነው የሚገለጸው። ተግባራዊ የሚሆኑትም በአብዛኛው እሳቸው የሚናገሯቸው ነገሮች ናቸው። ስለዚህ ስለ ሀገር መስዋዕትነት፣ ለሀገር ብሎ ስለመዋደቅ በኢራናውያን ዘንድ በደንብ በስፋት የሚነገር አሁንም ቢሆን እንግዲህ እጅ አንሰጥም በሚል የሚያነሱት ጉዳይ ነው። እንግዲህ በኢራን ፖለቲካ ውስጥ እሳቸው አያቶላህ አሊ ካሚኒ ያላቸው ቦታ ግዙፍ ከመሆኑ ጋር ተያይዞ የእሳቸው የጤና ሁኔታም ጋር ተያይዞ የሚነሱ ጉዳዮች አሉ። እንደው እሳቸው የሚያልፉ ከሆነ የኢራንን ፖለቲካ ማን ነው ሊዘውረው የሚችለው፣ ማን ነው ሊመራ የሚችለው የሚለው እስካሁን ድረስ በግልጽ የተያዘ ጉዳይ አይደለም እና ይሄ እንደ ሌጋሲ ማስቀጠልም ጭምር ነው የሚመለከቱት። በተለይም የኒውክሌርን ጉዳይ ወደ አንድ እርምጃ ማራመድ፣ አንድ ዳር ላይ እንዲደርስ ማድረግ መቻል እንግዲህ የቀሪ ዓመታት የእሳቸው የቤት ስራ ነው ሊሆን የሚችለው። እንግዲህ 60 በመቶ ዩራኒየሙ 60 በመቶ መብለል ችሏል ካል 90 በመቶ ሲደርስ ደግሞ የኒውክሌር መሳሪያ መሆን ይችላል ካል 9 የኒውክሌር መሳሪያ ማምረት የሚያስችል አቅም አለም ካል የኒውክሌር ጉዳይ እንግዲህ ከኒውክሌር ከመሳሪያነቱ በተለይም አንድን ከተማ ማጥፋት የሚችል አይነት አቅም አለው ከመባሉ በላይ የፕሮፓጋንዳና የፖለቲካ መዘወሪያ ነው ኒውክሌር ማለት። እንደው በቅርብ ጊዜያት ውስጥ እንኳን የተከሰቱትን ዓለም ላይ የተከሰቱትን ግጭቶች ስናስተውል አሁን ዓለም ሩሲያን በጣም ገፍቶ መሄድ ያልቻለውና የአውሮፓ ሀገራትም ምንም እንኳን ፍላጎቱ ቢኖራቸውም ወደ ሩሲያው ጦርነት ወደ ዩክሬኑ ጦርነት እንዳይገቡ ያደረጋቸው የሩሲያው የኒውክሌር መሳሪያ ባለቤትነት ነው። የህንድንና የፓኪስታንንም ግጭት በምንመለከትበት ጊዜ ሁለቱም ሀገራት እንግዲህ የኒውክሌር መሳሪያ አላቸው ተብሎ ከሚጠቀሱ ሀገራት መካከል ያሉ ናቸውና እንዲሁ በትንሽ የኃይል መሰነዛዘር ብቻ ሊቋጭ የቻለው በተለይም ሰሞነኛ የነበረው ውጥረት በሁለቱ ሀገራት መካከል የሁለቱ ሀገራት የኒውክሌር መሳሪያ ባለቤትነት ነው። ስለዚህ አንዳቸው ማጥፋት ስለሚችሉ ሁለቱም ያላቸውን አቅም ሙሉ ተጠቅመው አንዳቸውን ማጥቃት አልፈለጉም። ምክንያቱም የመጨረሻው ውጤቱ መጠፋፋት ሊሆን ስለሚችል ማለት ነው። አሁን በኢራን በኩልም እስራኤል ያላት ስጋት ይህ ነው። የኒውክሌር መሳሪያ ኢራን ያዘች ማለት የኒውክሌር መሳሪያውን ተጠቅማ ከምታደርሰው ጥቃት ባሻገርም በፖለቲካ ረገድ፣ በፕሮፓጋንዳ ረገድ የምታራምዳቸው ነገሮች ከባድ እየሆኑ ይመጣሉ። ስለዚህ አሁን ላይ ኢራንን ማጥቃት ካልተቻለ ወደፊት የኒውክሌር መሳሪያ ባለቤት የምትሆን ከሆነ ለማጥቃት በጣም አስቸጋሪ ሁኔታ ሊፈጠር ይችላል በሚል ነው የሚነሳው። 2015 ላይ የተካሄደውን ድርድር በተለይ ፕሬዚዳንት ባራክ ኦባማ የአሜሪካ ፕሬዚዳንት በነበሩበት ጊዜ እንደዚህ P5+1 በሚል የሚጠቀሱት በተለይም 5ቱ የጸጥታው ምክር ቤት አባላትና ጀርመን ደግሞ ተጨምራ ከነሱ ጋር ድርድር ተካሂዶ ያም ለተወሰኑ ዓመታት መዝለቅ የቻለ በተለይ በአሜሪካ በኩል ለ2 ዓመታት አካባቢ መዝለቅ የቻለ ስምምነት እንደተፈጸመ እናስታውሳለን። እና ያኔ አጣዳፊ ምክንያት የነበረው በሚል የሚጠቀሰው እንዴት ነው? ኢራን በዛ ሰዓት የኒውክሌር ጦር መሳሪያ ከማምረት በ3 ወራት ያህል ብቻ ነበር ርቃ የምትገኘው።
ብትለቀቅ ኖሮ በ3 ወራት ያህል መሳሪያ አምርታ እሱን መታጠቅ ትችል ነበር። ስምምነቱ ሲፈጸም ደግሞ እስከ 3.67 በመቶ ብቻ ነው ዩራኒየም ማብለል የምትችለው። ያ ደግሞ ጊዜ ይሰጣል። በተለይም ኢራን ከዛ በኋላ በዛ ምክንያት ተገድባ ከቆየች ቢያንስ 11 ወራት 12 ወራት ሊፈጁባት ይችላሉ የጦር መሳሪያ ለማምረት ዓለም። ስለዚህ ለመዘጋጀት የተለያዩ እርምጃዎችን ለመውሰድ ጊዜ ያገኛል በሚል ነው ያ ስምምነት ተገብቶ የነበረው። አሁንም በእስራኤል በኩልም የሚነሳው ጉዳይ ይህ ነው። ከዚህ በኋላ ጊዜ የምንሰጣት ከሆነ እንዲሁም ደግሞ ድርድሮች እየተካሄዱ ነው፣ ግን ስምምነት ላይ ሳይደረስ ጊዜ መግዛት የምትችል ከሆነ የሆነ ሰዓት ላይ ጦር መሳሪያ አምርታ ልትገኝ ትችላለች። ስለዚህ ያ ያሰጋናል በሚል ነው የሚነሳውና በተወሰነ በተቀመጠ የጊዜ ገደብ ውስጥ ስምምነት ላይ እንዲደረስ በአሜሪካ በኩል ግፊት ሲደረግ የነበረውም ይህ ነው። አሁን የ60 ቀናቱ ጊዜ እየተጠናቀቀ ነው። ከዚህ በኋላ ያለው ነገር ደግሞ በሶስቱም ሀገራት በኩል በጣም ወሳኝ ይኖረዋል። እንግዲህ ፕሬዚዳንት ዶናልድ ትራምፕ ይህ ስምምነት ከመፈጸም አለመፈጸሙ ባሻገር እኔ የሰላም ሰው ነኝ ብለው ነው ራሳቸውን የሚጠሩት። ስለዚህ የሩሲያውን ጦርነት ማስቆም እፈልጋለሁ፣ የጋዛውን ጦርነት ማስቆም እፈልጋለሁ፣ ወደ ሌላ ተጨማሪ ጦርነት ደግሞ አልገባም የሚል ነው በአቋም ደረጃ የያዙት። ስለዚህ ከኢራን ጋር ቀጥታ የተኩስ ልውውጥ ውስጥ መግባቱን አይፈልጉትም። የመን አካባቢ ከሀውቲ ጋር ጀምረው የነበሩትንም የተለያዩ ጥቃት መሰንዘሮች ያቋረጡትም ከዚህ ጋር በተገናኘ ነው። እኔ በዲፕሎማሲ መንገድ ብዙ ነገሮችን ብዙ ችግሮችን መፍታት እችላለሁ የሚል አቋም ስላላቸው አሁን የኢራን ጉዳይ እንግዲህ ከዚህ በኋላ የሚጠበቁት በተለይም ያነሳ ነው የዚህ 2 ወሩ ጊዜ መጠናቀቅ ጋር በተያያዘ በእስራኤል በኩልም እየተራመደ ካለው አቋም ጋር በተያያዘ በጣም የወሳኝነት ሚና አለው። ማን ነው ከአቋሙ ፈቀቅ ሊል የሚችለው የሚለው ግን አሁንም ቢሆን አጠያያቂ ነው። ቀደም ሲል አንተ እንዳነሳው ከና አሜሪካ በኩል ነው ሊጠበቅ የሚችለው። በእርግጥ ሁለቱ ኢራንና አሜሪካ ናቸው እየተደራደሩ ያሉት። ምንም እንኳን ቢመለከታትም ጉዳዩ እስራኤል የድርድሩ አካል አይደለችም እና ይሄ በዝግ በር የሚደረግ ስብሰባ ወይም ውይይቶች ናቸው በአሜሪካና በኢራን በኩል ያሉት። ነገር ግን ምንም እንኳን በአሜሪካ በኩል የአቋም ልዩነቶች ሊመጡ ይችላል በሚል ቢጠበቅም አሜሪካ በራሷ ጫና አለበት። ከእስራኤል በኩል ያለው ጫና አለ። ሁለተኛ ደግሞ ወደ 2015 ስምምነት እየተመለስን አይደለም ወይ በሚልም በዶናልድ ትራምፕ በሀገር ውስጥ በሪፐብሊካን ፓርቲ በኩል የሚነሳባቸው ቅሬታ አለ። ምክንያቱም አሁንም ቢሆን ለኢራን የተወሰነ እድል መስጠት የሚቻል ከሆነ ለሰላማዊ አገልግሎት በሚል የ2015 ስምምነት እሱን ነበር የሚፈቅደውና ታዲያ ለምን ከሱ ወጣን የሚሉ ጥያቄዎችን ያስነሳሉ እና ፕሬዚዳንት ዶናልድ ትራምፕም የዓለም ተጽዕኖ ፈጣሪው ሰው እኔ ነኝ ብለው ከማሰባቸው ጋር በተያያዘ ኢራንን ወደ መስመር ወደሚፈልጉት መስመር የማስገባት ፍላጎት ነው እንግዲህ በተደጋጋሚ እንዳላቸው የሚነገረውና ይህ ጉዳይ አጣብቅኝ ውስጥ የሚከት ነው። ጦርነት የሚጀመር ከሆነ ደግሞ ሌላ ምስቅልቅል ነው የሚያመጣውና በተለይም በዓለም የኃይል አስተላለፍ ላይ ዓለም አሁን ባለችበት ሁኔታ ላይ ይህ ጦርነት የሚጨመር ከሆነ በጣም ሸክሙ ለዓለም ሕዝብ የሚተርፍ ከባድ ፈተናን ይዞ የሚመጣ ጉዳይ ነው ማለት እንችላለን። አዎ እሱ ነው አንደኛውም በአሜሪካ በኩል ገፍቶ መሄዱን ትንሽ ወደ ኋላ እንድትልበት ያደረጋት ተብሎ የሚታሰበው ይሄ የኃይል አስተላለፍ ሚዛኑ በፊት ከነበረው የተለየ ሆኗል። በፊት በነበሩት የዓለም አቀፍ በተለይ ወታደራዊ ኢኮኖሚያዊ የኃይል አስተላለፍ ላይ አሜሪካ ከአውሮፓ ህብረት አባል ሀገራት ጋር በመሆን ይሄ የዓለምን ኢኮኖሚ ፖለቲካ የመዘወር መቆጣጠር ኢኮኖሚውን ጭምር የመቆጣጠር አቅም ነበረ። አሁን ከቅርብ ዓመታት ወዲህ ግን ሌላ አንድ ጽንፍ ላይ የተቀመጠ ሌላ ቡድን ደግሞ ተፈጥሯል። ይሄ ቡድን ደግሞ እንዲሁ ዝም ብሎ በቀላሉ የሚታይ አይነት ቡድንም አይደለም እና እንዳልከው የኒውክሌር ባለቤት የሆኑ ሀገራትን በኢኮኖሚ ከፍተኛ አቅም ያላቸው እንደነ ቻይና፣ ሩሲያ እንዲሁም ሰሜን ኮሪያን ጭምር ያካተተ እንደዚህ አይነት ቡድን እየተፈጠሩ ነው። እዛ ውስጥ ደግሞ ኢራን አንዷ በቅርበት ያለች የምትካተት ቡድን አገር ነች እና እነዚህ ሀገራት በራሳቸው የፈጠሩት አቅም በተለያየ አይነት መንገድ በኢኮኖሚውም በወታደራዊም በኩል እየፈጠሯቸው ያሉ ቅንጅቶች በሌላኛው በኩል ለተቀመጡት ለአሜሪካና የምዕራባውያን ቡድን በኩል ከፍተኛ ስጋትን የሚፈጥር ነው። ሌላኛው ደግሞ ይህንን ይበልጥ ስጋት የበለጠ ከፍተኛ እንዲሆን የሚያደርገው ከዚህ ቀደም የነበረው የአሜሪካና የምዕራባውያን ጥምረት አሁን ኦልሬዲ የላላ ነው ተብሎ የሚታሰብ ነው። ከትራምፕ ወደ ስልጣን መምጣት በኋላ ከአውሮፓ ህብረት ጋር ያላቸውን የተለያዩ ግንኙነቶች የማቋረጥ የመቀነስ አይነት እንቅስቃሴዎች ላይ ያሉት ከኔቶን ጋር ያለውን እንዲሁ የምናውቀው ግንኙነት እንዳለ ሆኖ እንደዚህ አይነት ነገሮች ባሉበት ሁኔታ ውስጥ መጥቶ አሁን ከኢራን ጋር በሌላኛው ጽንፍ ካሉት ቡድኖች ውስጥ ካለች ሀገር ጋር እንደዚህ አይነት ወታደራዊ እንቅስቃሴዎች ውስጥ መግባት እዛ ኢራንና አሜሪካ ጋር ወይም ደግሞ ኢራንና እስራኤል ጋር ብቻ የሚያልቅ ጉዳይ ይሆናል ተብሎ አይታሰብም።
ሌሎች አሁን ከዚህ ጉዳይ ላይ ገለልተኛ ሆነው ያሉ የሚመስሉት እንደ ቻይና፣ አሜሪካና ቻይና፣ ሩሲያና ሰሜን ኮሪያም ወደዚህ አይነት መንገድ የመምጣት እድላቸው ሰፊ ይሆናል ተብሎ ይታሰባል። በዚህኛው በኩል ትንሽ መካከለኛ ናት ተብላ የምትታስበው ቱርክም ብትሆን ወደዛኛው ጎራ የመጠጋት እድሏ ሰፊ ነው የሚሆነው ተብሎ ነው የሚታሰበው። ምክንያቱም በአሜሪካና በምዕራባውያን ፖለቲካ በኩል በዛ ልክ ተጽዕኖ ፈጣሪ እንድትሆን አትፈለግም። ትንሽ ገለል የማድረግ አይነት ነገሮች አሉ እና ያንን ተከትሎ የራሷን ቡድን ይዛ ወደዛኛው መጠጋቷ አይቀርም ተብሎ ይታሰባል። ይሄ መልሶ በራሱ ኢራንን ድጋሚ አሁን የኒውክሌር ስምምነቶቹ እየሄዱበት ያለው መንገድ አቅም እየሰጣት እንደሄደው ሁሉ ይሄኛውም ወታደራዊ እንቅስቃሴዎችን መፈጸም፣ ጥቃቶችን መፈጸም በራሱ በኢራን በኩል ያሉትን ነገሮች ከፍ እንዲል ያደርጋቸዋል። 2-3 ሀገራት አሜሪካ፣ እስራኤል ሆነው ኢራን ላይ ወታደራዊ እንቅስቃሴ የሚያደርጉ ከሆነ ሌሎቹም ሀገራት ወደዚህኛው ጎራ የመቀላቀል እድላቸው ሰፊ ይሆናል። ያ ማለት ደግሞ አሁን ወደ ኒውክሌር መሳሪያ ባለቤትነት በዛ ልክ ደርሳለች ያልተባለችውን ኢራን የተለያዩ ድጋፎችን እንድታገኝ በሩን ይከፍትላታል ተብሎ ይታሰባል። ይህም በራሱን ችሎ ሌላ ትልቅ ስጋት ነው። ሌላም ደግሞ በስጋትነት የሚታየው የመካከለኛው ምስራቅ ፖለቲካ ጉዳይ ነው። እዛ አካባቢ ላይ ያው ከእስራኤል ጋር የመካከለኛው ምስራቅ ሀገራትና እስራኤል ጋር ያለ ግንኙነት ይታወቃል። እዛ መሀል ላይ ኢራን ደግሞ ከፍተኛውን ተጽዕኖ ፈጣሪ አገር ሆና መገኘት ትፈልጋለች። ያ መሆኑ በራሱ ደግሞ ለእስራኤል በጣም ከፍተኛ ስጋት ነው። አሁን ባሉት የተለያዩ ግጭቶችም ላይ እነዛን እስራኤልን እየወጉ ናቸው ተብሎ የሚታሰቡ ቡድኖችን ዋናዋ ደጋፊ ተብላ የምትታስበው በእስራኤላውያን በኩል ወቀሳ የሚቀርብባት ኢራን ነች። ያ መሆኑ ደግሞ በራሱ እዛ መካከለኛው ምስራቅ ያለውን ፖለቲካ የበለጠ ወደ ከፋ ቀውስ ውስጥ ሊከተው ይችላል ተብሎ ይታሰባል። አሁን የተወሰኑ ሀገሮች ላይ የምናያቸው ግጭቶች ወደ ሌሎችም የመስፋት እድሉ እየሰፋ ይመጣል። አንድምታውም ይሄ ከወታደራዊ የፖለቲካል ምክንያቶች ባለፈ ሌሎች ነገሮችንም ሊጨምር ይችላል። ሌሎች የፖለቲካ ሃይማኖታዊ ጉዳዮች እንዲሁም የሚነካኩበት ጉዳዮች ይኖራሉ። የሚታወቁ ነገሮች አሉ ከታሪክ ጋር በተገናኘ ከእስራኤልና ሌላ የመካከለኛ ምስራቅ ሀገራት ጋር ያሉ ግንኙነቶች ይታወቃሉ እና እዛ ላይ የኢራንን አቋም ትንሽ ጠንከር ያለ ከእስራኤል በተቃርኖ የቆመ ነው እና እዛ ላይ ኢራን ፈርጣማ ሆና ተገኘች ማለት ነገሩን የእስራኤልን ሕልውናም ስጋት ውስጥ ይከተዋል የሚል እምነቶች ናቸው ያሉት። እነዚህ ነገሮች ባለው አሁን በስምምነት ሂደት ውስጥ በኢራን የኒውክሌር ማብላላት አቅም ላይ ይፈጥራሉ ተብሎ የሚታሰቡ አሉታዊ ተጽዕኖዎች ናቸው። እንግዲህ በበጎነት ተስፋ ሊደረግ የሚችለው በስምምነቶቹ መሀል በሁለቱም ሀገራት ማለትም በአሜሪካና በኢራን እንዲሁም በእስራኤል በኩል የተወሰኑ ለውጦች ተፈጥረው ያለው ውጥረት ይረግባል ተብሎ ይጠበቃል። ካሉት ምልልሶች ግን ይሄ ነገር ቀላል ነው ተብሎ አይታሰብም። አዎ እንግዲህ በተለይም የዩክሬንና ሩሲያ ጦርነት ከተጀመረ ወዲህ አዲስ አይነት የኃይል አሰላለፍ እየተመሰረተ ነው ወይ በሚል እንደው በጥብቅ አይን በቅርብ አይን በአይነ ቁራኛ የሚታይ የኃይል አሰላለፍ አለ። በተለይም ሩሲያን የሚይዝ ቀደም ሲል እንዳነሳው ሰሜን ኮሪያ፣ ኢራን እንዲሁም ቻይናን በተወሰነ መንገድ አለችበት በሚል የሚጠረጠር ይህ መነሻ የሆነውም በተለይም ደግሞ ሩሲያ እንደው ከነማን መሳሪያዎችን አገኘች ተብሎ ሲጠቀስ እንደው በይፋ በግልጽ በመንግስታት ባመኑት ደረጃ እንኳን ባይሆንም ከኢራን መሳሪያ ወስዳለች በሚል ይጠቀሳል። ከቻይና የተወሰኑ ነገሮችን አግኝታለች በሚል ይጠቀሳል። የሰሜን ኮሪያ ደግሞ ወታደሮች ተሳትፈዋል። በተለይም ኩርስክ ግዛት አካባቢ የተለያዩ ግዛቶች ላይም ከዩክሬን ወታደሮች ጋር ፊት ለፊት ተገናኝተው እንደው የተማረኩ ወታደሮችም አለ በሚል በዩክሬን በኩል የሚነሳ ጉዳይ ነበርና የዚህ አይነት ስብስብ በተለይም ከምዕራባውያን በተቃራኒ የቆሙ ኃይሎች አንድ ስብስብ እየመሰረቱ ነው በሚል የሚነሳ ጉዳይ አለ። በእርግጥ በኢራንና በእስራኤል በኢራንና በአሜሪካ በኩል ቀጥታ የሚጋሩት ድንበር አለመኖሩ የጦርነቱን ቅርጽ የጦርነቱን ሁኔታ ሊቀይረው የሚችል ስለመሆኑ ነው የሚነገረው። በተለይም አሁን የሩሲያውን ጦርነት ስንመለከት ጦርነቱ እየተካሄደ ያለው ምንም እንኳን የምዕራባውያን እገዛ አለበት በሚል ቢገለጽም በሁለቱ ጎረቤት ሀገሮች መካከል ነው፣ በሩሲያና በዩክሬን መካከል ማለት ነው። የጋዛውን ጦርነትንም ስንመለከት እስራኤልና ጋዛ እዛው መሃል በምድርም የሚንቀሳቀሱ ወታደሮች እግረኛ ወታደሮችም የተሳተፉበት አይነት ጦርነት ነው እየተካሄደ ያለው። ይህኛው አሁን አብዛኛው በተለይም እስራኤልና አሜሪካ ኢራን ወደ ማጥቃት የሚወስኑ ከሆነ በአገልግሎት ላይ የሚውለው በአብዛኛው ተብሎ የሚጠበቀው የአየር ጥቃት ነው።
እንግዲህ አሜሪካ አፍጋኒስታን ላይ እንግዲህ ስተሰርቻለው ብላ ነው የምታስበው ወታደሮቿ ገብተው እንደነበረ እናስታውሳለንና ፕሬዚዳንት ዶናልድ ትራምፕ ያንን አይነት አካሄድ እንደማይደግፉ በግልጽ የሚታወቅ ነው። ስለዚህ የአየር ላይ ጥቃቶች ናቸው ሊኖሩ የሚችሉት። እንግዲህ ኢራን በግልጽ ለአየር ጥቃቶች እየተዘጋጀች እንደሆነ እሷን ሊያጠቋት የሚችሉ ኃይሎች ሊጠነቀቁ ዳግም ሊያስቡበት እንደሚገባ ጉዳዩን ዝም ብለው በግብታዊነት መግባት የሌለባቸው ጉዳይ እንደሆነ የሚነሳ ጉዳይ አለ። በሌላ በኩል ደግሞ እንግዲህ የአየር ጥቃቶችን ነው የሚፈጸመው ከተባለ የሌሎች ሀገራትን የአየር ክልል የመጠቀም ጉዳይ አለ። እስራኤል እንግዲህ ሁለት ጊዜ ጥቃት ስትፈጽም የዚህ የሐማስ ጦርነት የጋዛው ጦርነት ከተጀመረ ወዲህ ሁለት ጊዜ በኢራን ላይ ጥቃቶችን ስትፈጽም እንደ ሶሪያ፣ ኢራቅ ያሉ ሀገራትን የአየር ክልል ተጠቅማለች። እንዲሁም የሳውዲ አረቢያንም ሳትጠቀም አትቀርም በሚልም የሚነሱ ጉዳዮች ነበሩና በተዘዋዋሪ እነዚህ ሀገራትም ወደ ጦርነቱ የሚሳቡበት የሚገፉበት ጉዳይ ነበር። ኢራንም በአንጻሩ ደግሞ ሶሪያን ጥቃት ለመፈጸሚያ ትጠቀምባታለች በሚልም ሲጠቀስ ነበር። በተለይም ከእስራኤል ጋር ያለው ጦርነት እንግዲህ የሚፋፋም ከሆነ የሶሪያን ድንበር አልፋ ገብታ ከሶሪያ ድንበር የሚነሱ ጥቃቶችን በእስራኤል ላይ ልትፈጽም ትችላለች በሚልም የሚነሳ ጉዳይ ነበርና ተወደደም ተጠላም ሌሎች ሀገራት ወደ ጦርነቱ የሚሳቡበት እድል በጣም ከፍተኛ ነው። የዚህ የመካከለኛው ምስራቅ እንኳን አሁን ስናነሳም እንኳን የምንለው ምንም እንኳን ጦርነቱ በአብዛኛው እንግዲህ እስከ 90% ከዛም በላይ የምንለው እንቅስቃሴ ያለው ጋዛ ላይም እንኳን ቢሆን የመካከለኛው ምስራቅ ጦርነት እያለ ነው በአጠቃላይ የምንጠራው። ሄዝቦላህ ወደ ጦርነቱ ገብቶ ነበር። ሀውቲ አሁንም ድረስ አለ በጦርነቱ ላይ የተለያዩ ጥቃቶችን ይፈጽማል። ይህ የኢራን ጉዳይ ደግሞ ከዛም ሰፋ ያለ ጉዳይ ነው። በእርግጥ ኢራን በተወሰነ መንገድ ካለፉት ዓመታት አንጻር ተጋላጭ የሆነችበት ሁኔታ አለ በሚል ይነሳል። የማይቀበሉት በርካታ ወገኖች ሊኖሩ ይችላሉ። ግን ደግሞ መሬት ላይ ያለውን ሀቅ ስንመለከት ሄዝቦላህ ከእስራኤል ላይ የተኩስ አቁም ስምምነት ላይ ነው የሚገኘው። መሪውን ጨምሮ በርካታ አመራሮቹ የተገደሉበት ቡድን ነው። ሀውቲንም ስንመጣ ደግሞ ሀውቲም ከዚህ ከሐማሱ ከጋዛው ጦርነት ጋር በተያያዘ የተለያዩ ጥቃቶችን እስራኤል ላይ ሲሰነዝር የቆየ እሱም ጥቃት ሲያስተናግድ የቆየ ኃይል ነው ወይም ቡድን ነው። ስለዚህ የተወሰኑ መዳከሞች ሊኖሩ እንደሚችሉ ይጠቀሳል። ኢራንም በራሷ እንደውም እኮ በቢሊዮን ዶላር ነው የተገመተው አይደለ? በተለይም እስራኤል ኢራን ላይ ያደረሰችባት ጥቃት በቢሊዮን ዶላር የሚገመት ውድመት አድርሷል በኢራን ላይ በሚል ነው የሚጠቀሰው እና እሱም የራሱ የሆነ ህመም አለው፣ የራሱ የሆነ ያደረሰው ውድመት አለና ለሌላ ጥቃት ደግሞ ስትዘጋጅ በተለይም ሚሳኤሎችን በተኮሰች ቁጥር የተለያየ ጥቃት በእስራኤል ላይ በተኮሰች ቁጥር የምታወጣው ወጪ አለ፣ ኢኮኖሚን ይፈትናል። ነገር ግን ራሳችንን ለመጠበቅ ሉዓላዊነታችንን ለመጠበቅ እስከ ህይወታችን ድረስ እንከፍላለን በሚል ነው በኢራን አመራሮች በኩል የሚነሳውና በተለይም ከአሜሪካ ጋር የሚደረገው ድርድር እንግዲህ ቀጣይ 6ኛ ውይይት የሚደረግ ከሆነ ኦማን ያንን ማዘጋጀት የምትችል ከሆነ ወይ ጣሊያን ሮም ወይም ኦማን ላይ ይካሄዳል ተብሎ ነው የሚጠበቀው። እንግዲህ የሚሳካና የሚደረግ ከሆነ ቀጣዩን አቅጣጫ የሚወስን ይመስላል። አሁን ባለው ሁኔታ ግን በተለይም የቃላት ጦርነቶች እየተፋፋሙ ከመሄዳቸው ጋር በተያያዘ የኢራን ጉዳይ ወደ ግጭት ወደ ጦርነት የማምራቱ እድል ከፍ ብሎ የታየበት ሁኔታ ነው ያለው ማለት እንችላለን። በተለይም አሁናዊ ሁኔታዎችን የሁለቱንም ሀገራት መሪዎች ንግግሮች ስንመለከት ማለት ነው። አዎ እነሱ ናቸው ያሉት። በቀጣዩም ስምምነት ይጠበቃል ብለን ቅድም እንዳነሳቸው ነገሮች እንዳሉ ሆኖ ስጋቶቹ የሌሎች ሀገራት እዚህ ነገር ላይ በቀጥታ ምን በተዘዋዋሪ ድርሻ መኖር ስምምነቱን ይሄ ቀላል ስምምነት እንዳይሆን አድርጎታል። ቅድም አንተ እንዳነሳው ብዙ ሀገራት ናቸው እዚህ ስምምነት ላይ ድርሻ የሚኖራቸው። ወደ ጦርነት የሚመጣ ከሆነ ሊነካቸው ሊደርስባቸው የሚችሉ ሀገራት ብዙ ናቸው። መካከለኛ ምስራቅ ላይ እንዳልከው አሁንም ጦርነቱ በተለያየ መንገድ እያገኛቸው ያሉት እንደነ ሶሪያ፣ የመን፣ ሊባኖስ ያሉት ሀገራት እዛ ውስጥ የመሳተፍ እድላቸው ሰፊ ነው። ምክንያቱም ያ ከአየር ክልል ጋር ጥቃት ከመፈጸም ጋር ተያይዞ የሚነሱ ነገሮች ስላሉ በአሜሪካን በኩል እንደዛው እንደዚህ አይነት ስጋቶች ይኖራሉ። ቅድም ያነሳናቸውን ይሄ ጂኦፖለቲካ የሆኑ አዳዲስ ሌላ አያለን ሀገራት አመዳደብ ቡድን ስሪት ጋር ተያይዞ የሚጠበቁ ስጋቶች አሉና ምን ይጠበቃል የሚለው ያን ያህል ቀላል ነው ተብሎ አይታሰብም። ተመሳሳይ አይነት ነገሮች ናቸው ያሉት። እንደ ጥሩ ነገሮች ተስፋ የሚጣልባቸው ነገሮች ይኖራሉ ተብሎ ይታሰባል። አንዳንድ ጭላንጭሎች ስላሉ የአሜሪካ በኩል የምናያቸው ተስፋዎች ያንን ነገር የሚያሳዩን ከሆነ እነሱ አይነት ነገሮች ወደ ሰላም የሚያመጣ ወደ ሰላም ባይሆን ንግግራቸው እስካሁን በመጣበት ያለ ሙሉ ምንም አይነት ስምምነት ሳይደረግበት የሚበተን ሳይሆን
በሆኑ ነገሮች ድረስ እስከሆነ ድረስ ተስማምተው ከዛ ደግሞ በሂደት የሚቀጥል ነገሮች ይኖራሉ ተብሎ ይጠበቃል። በአንጻሩ ደግሞ አሁን እየሰማናቸው እንዳላቸው ኃይለ ቃል ልውውጦች ወደ ኃይል እርምጃ ወይም ደግሞ ከዚህ በፊት ትራምፕ አድርገውት እንደነበረው ከስምምነቱ ተወጥቶ እንዲሁ በዲፕሎማሲያዊ ውጥረቶች ውስጥ ገብተው ሊቀጥሉ የሚችሉባቸው እድሎች አሉ ተብሎ ይታሰባሉ። እነዚህ ናቸው አሁን ይሆናሉ ተብሎ የሚጠበቁት። አዎ እንግዲህ ዓለም የዲፕሎማሲ አካሄድ በራሱ ውስብስብ ነው። የትኞቹንም ሀገራት አስቀምጠው በሽምግልና እንዲታረቁ ወይም ችግሮቻቸውን እንዲፈቱ የማድረጉ ሂደት ከጊዜ ወደ ጊዜ ከባድ እየሆነ ነው የመጣው። ውስብስብ የሆኑ ቴክኖሎጂዎች፣ የጦር መሳሪያ አቅሞች ያሉበት እንዲሁም ደግሞ የተለያዩ ፍላጎቶች የሀገራት ፍላጎቶችም ውስብስብ እየሆኑ ያለበት ጊዜ ስለሆነ እንዲህ አይነት ሂደቶች ላይ የሚቀመጡ ግምቶች በግምት ደረጃ ሊቀመጡ ይችላሉ። ግን የሚሆኑት ነገሮች በብዙ አቅጣጫ ታይተው ውስብስብ በሆነ መንገድ የሚወሰኑ ናቸውና በዚህ ሂደት ውስጥ በቀጣይ ምን ይታያል የሚለውን የድርድሩን የሌሎችንም ሁኔታ ይዘን ደግሞ በሌላ መሰናዶ የምንመለስ ይሆናል። የተወደዳችሁ ተመልካቾቻችን ላለፉት ደቂቃዎች አብራችሁን ስለቆያችሁ እናመሰግናለን። የዛሬው ሀገሬ ትንታኔ እዚህ ላይ ይቋጫል። ቀጣይ ማክሰኞ በሌላ ርዕሰ ጉዳይ ዳግም እንገናኛለን። ጤና ይስጥልን።